ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሰሞኑን በማህበራዊ ሚዲያው በርካታ ጉዳዮች አጀንዳ ሆነዋል። ከነዚህ መካከል የቀነኒ አዱኛ ልብ የሚነካ ሁኔታ ተጠቃሽ ነው። ወንድሟ ካወጣው አዲስ መረጃ ጋር በተያያዘ ጉዳዩ ዳግም ትኩረት ስቧል። መሰረት ሚዲያ በጉዳዩ ዙሪያ ጠንከር ያለ ትችት ካሰፈሩት መካከል ተጠቃሽ ነው። ቀነኒ አዱኛ እጅግ አሳዛኝ በሆነ ሁኔታ ህይወቷ ካለፈ 10 ወራት ማለፉን ያስታወሰው መሰረት የእርሷ ሞትና የተከሰቱት ሁኔታዎች በኢትዮጵያ ውስጥ ያለውን አስከፊ የፍትህ እውነታ አጋልጠዋል በማለት አስፍሯል። ጾታን መሰረት ያደረጉ ጥቃቶች ከብሔር ፖለቲካ ጋር ሲጋጩ ፍትህ ለድርድር እንደሚቀርብ ሞቷ ቁልጭ አድርጎ አሳይቷል በማለት እንግዲህ መሰረት ሚዲያ በጽሁፉ አስፍሯል። የመሰረት ሚዲያ ሙሉ ጽሁፍን እንደሚከተለው እናቀርብላችኋለን። ቀነኒ አዱኛ እጅግ አሳዛኝ በሆነ ሁኔታ ህይወቷ ካለፈ 10 ወራት አልፏል። የእሷ ሞትና የተከሰቱት ሁኔታዎች በኢትዮጵያ ውስጥ ያለውን አስከፊ የፍትህ እውነታ አጋልጠዋል። ጾታን መሰረት ያደረጉ ጥቃቶች ከብሔር ፖለቲካ ጋር ሲጋጩ ፍትህ ለድርድር እንደሚቀርብ ሞቷ ቁልጭ አድርጎ አሳይቷል። ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አንቺ ጊዜ ከዛ አይሆንም የሚመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ልሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። እሷ አይደለችም ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ቀነኒ ወጣት የተማረች ተስፋ የነበራት ልጅ ነበረች። የህግ ስርዓቱ ግን የአንዲት ሴት ህይወት መቀጠፍ ከቁብ የቆጠረው አይመስልም። የቀነኒን ጉዳይ በጣም አሳሳቢ ከሚያደርጉት ጉዳዮች አንዱ የወንጀል ተጠያቂነትን በሚጠይቅ ሁኔታ ውስጥ አማራጭ የግጭት መፍቻ መንገዶችን ወይንም ሽምግልናን ለመጠቀም የተደረገው ሙከራ ነው። አማራጭ የግጭት መፍቻ ስርዓት በባህልና በህብረተሰቡ ዘንድ ተቀባይነት ያለው በመሆኑ በአንዳንድ ሁኔታዎች ጥቅም ላይ መዋሉ ተገቢ ይሆናል። ይሁንና ግድያን የሚጨምር ጉዳይ ላይ ሽምግልናን ለመጠቀም መሞከር ወንጀል ፈጻሚውን ለመጠበቅ፣ ወዳጅ ዘመዶች ላይ ጫና ለመፍጠር እንዲሁም ተጎጂዎችን ፍቆ ለመሰረዝ የሚደረግ ሙከራ ከመሆን ያለፈ ይህ ነው የሚባል ጥቅም የለውም። የቀነኒ አሟሟት አጠራጣሪ በሆኑ ሁኔታዎች የተከሰተ ነው። ጉዳዩን ህግና ህግ ብቻ ነው ሊፈታው የሚገባው። ይህን አሰቃቂ ወንጀል በሽምግልና ለመፍታት መሞከር ከህግም ከሞራልም መቃረን ነው። ከመጀመሪያው ጀምሮ ምርመራውን ለማለዘብ፣ ተጠያቂነት ለማዘግየትና ለተጠርጣሪው መውጫ መንገዶችን ለመፍጠር በግለሰቦችና በተቋማት ጭምር ከፍተኛ ጥረት ተደርጓል። ምክንያት ከተባለ ተጠርጣሪው የኛ ነው በሚለው ብሂል ነው። በቀነኒ አዱኛ ሞት ተጠርጣሪው ላይ የተነሳ ውዝግብ ከአገሪቷ ፖለቲካ ጋር የተያያዘ ነው። ምክንያቱም ተጠርጣሪው ታዋቂ ዘፋኝ ሆኖ ነበር። ይህ ደግሞ ልጁን በተከለለ የፖለቲካ ስፍራ ውስጥ እንዲቀመጥ አድርጎታል። የቀነኒ ህልፈተ ህይወት ይፋ ከሆነበት ጊዜ አንስቶ ብዙ ኢትዮጵያውያን የወንጀል ሂደቱ ገለልተኛ በሆነ መንገድ ሊካሄድ አይችልም የሚል ስጋት የገባቸው በዚህ ምክንያት ነው። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶዎች ለማስቀምጠው ታይታለች። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት። መንግስት ተጠርጣሪውን ነፃ ለማውጣት በሚመስል ሙከራ በዋስ እንዲለቀቅ ጉዳዩ እንዲጓተትና እንዲረሳ ጥረት ማድረጉን ተመልክተናል። ምናልባትም በጣም አሳዛኝ የሆነው ውድቀት ተቋሞች ያደረጉት ነገር ሳይሆን ለማድረግ ፈቃደኛ ያልሆኑት ነው። ግልጽ የሆነ የፎረንሲክ ውጤት የለም። በልጅቷ አሟሟት ዙሪያ ግልጽ የሆነ መረጃ የለም።
የልጅቷን ሞት ለማድበስበስ በሚደረገው ጥረት የቀነኒን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት ጥረት ሲደረግ የሰነበተው ለዚህም ይመስላል። የሟች ቤተሰቦች ጉዳዩ በሽምግልና መታየቱ አብቅቶ መደበኛ ፍርድ ቤት እንዲይዘው ጠይቀዋል። የጠፋ የሰው ሕይወት ነውና መንግስት ጉዳዩን ከፖለቲካ በላይ ተመልክቶ ሟችና ወዳጅ ዘመዶቿ ፍትህ ሊያገኙ የሚችሉበትን መንገድ ሊፈለግ ይገባል ይላል አጠቃላይ የመሰረት ሚዲያ ያሰፈረው ጽሁፍ ማለት ነው። እህቱም ነበረች፣ አንድ ላይ ተጫወት ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣላተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። ቢታምተኛች ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩሙ አለ። ከገስሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤቱ በሩን ቆልፎ። የወጣቷ ቀነኒ አዱኛ ህይወቷ ካለፈ በኋላ ብዙ ውዝግቦች ያሳለፈ የፍርድ ሂደት እንደነበረ በርካቶች ትረዳላችሁ። እኛም በተከታታይ በቻናላችን ስናደርሳችሁ እንደነበረ ይታወቃል። ከዚህ ጋር በተያያዘ መንግስት፣ ፍርድ ቤት፣ ጠበቃዋ ጭምር በርካታ እንግዲህ ሞት ለማድበስበስ በርካታ ርቀት እንደሄዱ ሁላችንም እንግዲህ በመረጃ ስንከታተለው እንደነበረ ይታወሳል። አሁንም ጉዳዩ ተመልሶ መጥቷል። ይህ ደግሞ የሆነው ወንድሟ አለኝ ያለውን መረጃ ወደ አደባባይ ማውጣት ከጀመረ በኋላ እሱን ተከትሎ የልጅቷን ጉዳይ ሲከታተሉ የነበሩ በርካቶች ሀሳብ አስተያየታቸውን መስጠት ከጀመሩ ወዲህ ነው እንግዲህ ዳግም መነጋገሪያ የሆነው። ወላጆቿም ፍትህን እንፈልጋለን፣ ሽምግልናውን አንቀበልም ማለታቸውን ተከትሎ በርካቶች እንግዲህ ጉዳዩን መልሰው ወደ አደባባይ አምጥተውታል። አሁንም በርካታ ሊጠሩ የሚገባቸው ጉዳዮች ያሉ መረጃዎችን ባገኘንበት ሁኔታ ተመልሰን እናደርሳችኋለን። ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። መረጃዎችን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አብራችሁን ሁኑ እንላለን። በሌላ መረጃ ዳግም እንገናኛለን። ሰላም። ሽጉጥ አቀባበለ አንዱዓለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማሽ ጊዜ ከዛ አይሆንም ይመታሃል ምናምን ብላ እሷ አይተኩስም፣ አንተ ተረጋጋ፣ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ልሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዱዓለም ማለት ነው። ከዛን እኔን ጠይቀኝ። እሷ አይደለች ብለው ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ።